በአቅማችሁ ማትሄዱበትን የሚወስዳችሁ ቅባት እየተሰማኝ ነው። ተታካታካላ ቦራላ ባጋዲያ ጉልበታችሁ የማይወስዳችሁ ቦታ የሚወስድ ቅባት፣ ኃይላችሁ የማያደርሳችሁ ቦታ የሚያደርስ ቅባት ዘካባጋባጋባጋዲያ ማተጋዲያ ማታላ ቦራላ ባጋዲያ ማራራ ቦራራ ራባጋባጋባጋደና ማሐራ ባጋራ ቦራላ ባጋዲያ ማ ዝም ብላችሁ ልሳን አውሩ። ዝም ብላችሁ ልሳን አውሩ። ሸደገ በደጋ ዮ አው የምናገረውም ቃል እሱን ነው። የሚወስዳችሁ ኃይል ተሰማኝ። አሁን የሚወስዳችሁ ኃይል መግባት የከበዳችሁ ቦታ የሚወስዳችሁ ኃይል፣ መሆን የከበዳችሁን የሚያደርግ ኃይል ታታካቱራ አና ማሃዲ ጋባሳ ልስማ ሸሃሪያ ባካፋሪያ በቀንም በሌሊትም ይሄዱ ነበር ይላል። በቀን በደመና በሌሊት በሳታም ይመራቸው ነበር። የማስከደውን ጎዳና ይወስዳቸው ነበር። አራባጋዲ ጋማቶ ለበደጋማ ዲያማቶፋስ ሻካፋጋዲያማ በማይመች ቦታ ይነግዱ ነበር። በማይመች መንገድ ይጓዙ ነበር። በቀንም በሌሊት በማይመች ሰዓት አዳራማጋዲያማስ ወይኔ ሁላራጋዲ ለባሪያባ ክሮፌቸ ፓራዳ ጠላቶቼ ፈሩኝ። አጠገብ ያዩና ፈሩኝ። ሊያስቆሙኝ የመጡ ደነገጡ። አጀቤ ሆንክልኝ፣ ከለላ ሆንክልኝ፣ ሞገሴ ሆንክልኝ። ጉልበቴ ሆይ እወድሃለሁ ባንተ ተራራውን ወጥቻለሁ፣ ባንተ ሸለቆውን ወርጃለሁ። ጉልበቴ ሆይ አቻቻባባስ ራታታባስ ሻላላባካፋንያማስ ሻራራባዳጋባዳጋባዳጋባ ሻራራባራባካዲያማቶቫስ ሻባካፋዲያማስ ብራታካፋንያ በደና ደረሱ ይላል እኮ አንተ። አውራቂስ እያለ በደና ደረሱ ይላል። ሰባሪው እያለ በደና ደረሱ። ገዳዩ እያለ በደና ደረሱ። ተቃውሞ እያለ በደና ደረሱ። ፋይት እያለ በደና ደረሱ። መደምደሚያዬ የመጨረሻዬ ኢየሱሴ ለኔ ኢየሱሴ ለኔ ኢየሱሴ ለኔ መደምደሚያዬ የመጨረሻዬ አቤት 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 ኢየሱሴ ለኔ ላቁመው እንዴ ኢየሱሴ ለኔ ዓለም ስትንጫጫ ወጀቧ ሲበዛ ለኔ ግን አንተው ነህ የዘላለም ቤዛ እውነተኛ ወዳጅ ጊዜ ማይለውጥ አነሰብኝ እድሜ መደምደሚያዬ በይልኝ እስኪ መደምደሚያዬ የመጨረሻ እሰይ ኢየሱሴ እሰይ ኢየሱሴ ለኔ ኢየሱሴ ለኔ
ጉልበቴ እወድሃለሁ ባንተ ተራራውን ወጥቻለሁ ባንተ ሸለቆ ወርጃ ጉልበቴ ሃሌሉያ ኢየሱስ ይባል። ወዳችኋለሁ አይላችሁ ያላችሁ መለኮታዊ ፍጥነት እስቲ በሉት አንዴ መለኮታዊ ፍጥነት በሉ። መለኮታዊ ፍጥነት ማለት ጉዳይን ወይም የተያዘን ነገር በእናንተ እጅ ያለውን ነገር በራሱ ሰዓት በራሱ ጊዜ ሳይሆን በመለኮት አሰራር ሰማይ ፕሮሰሱን ጨርሱት ከፕሮሰስ ሰዓት ውጪ ሲከናወን ማለት ነው። እና ባለፈው ሳምንት ስለ ዮናስ ቅል ነግሬያችኋለሁ። እና የዮናስ ቅል በአንዴ ነው ያደገችው። እና በአንዴ ይሄ አሁን እላችሁ እግዚአብሔር ወዲያው በትል አጠፋትና ዛፏ ጠፋች አይደል? አዎ ወዲያው ማብቀል እንደሚችል ግን አያው። ጉዳዩ ጊዜ የሚፈጅ ነው። ጉዳዩ አመታት የሚወስድ ጉዳይ ነው። ጉዳዩ ወራት የሚወስድ ጉዳይ ነው። እግዚአብሔር ሲገባበት ግን ያንን ፕሮሰስ ይወስደዋል ማለት ነው። በደንብ ስሙኝ። መለኮታዊ ፍጥነት ለምንድን ነው የሚያስፈልገው? መለኮታዊ ፍጥነት የሚያስፈልገው እግዚአብሔር ካንተ ስኬጁል ውጪ ሊያደርስ የፈለገው ቦታ ሲያደርስ ማለት ነው። ይሄ ሌላ ኃይል ነው። ካንተ ውጪ ምድር ላይ ካለው ውጪ ከሰዎች ዕውቀት ዝግጅት ውጪ ነው። እና ዛሬ አንድ ሰው ላይ ይሄ ኃይል ሲመጣ የሰራውን ነግራቸዋለሁ። አንደኛ ነገሥት ምዕራፍ 18 ቁጥር 41 ጀምሮ ቅዱስ ያነበዋል። ከማንበቡ በፊት ግን አንዱ በመለኮታዊ ፍጥነት እንዳናምን አጭር ደቂቃ ነው ትንቢታዊ ቃል የምናገረው። እንዳናምን እክሉ ምንድነው ካላችሁ ሆይ በራሳችን አይምሮ ጉዳያችን ማሰብ ማለት ነው። ለምሳሌ ለመለኮታዊ ፍጥነት የማይመቹ ሰዎች ባለፈው ሳምንት ብያቸዋለሁ። እንደ ኑሃሚን አይነት ሰዎች ከዚህ በኋላ አግብቼ ወልጄ አሳድጌ ለእናንተ ባል ይሆናል ያለችው የሚያስቡት ሁሉን ነገር በምድር ካልኩሌሽን ነው። ለማጨት 2 ዓመት ቢፈጅ ለመውለድ እያልኩም ተስቦ መለኮታዊ ፍጥነት ውስጥ ስትገባ ግን እነዚህ የሉ። ግዴ ለሙሰዱ አሁን ይኸውልህ የነ ቶሎ ቶሎ ቤት ግርግዳው ሰንበሌጥ ጥቅስ አይደለም። እግዚአብሔር ሊያቻኩለው ከፈለገ ጉዳይህን ከእግዚአብሔር እኩል መቸኮል ያለብህ የሆነ ሰውማ አግኝቻለሁ ዛሬ በዚህ ቅባት የ10 ዓመቱ በ1 ዓመት ምን ዳዛካቶባስ ታባባቶስ አገር በአንድ ቀን ይወለዳል አለ። አዎ ማሃራሃዳ ሰው 40 ዓመት የፈጀውን በ4 ቀን ትሄደዋል። ወላ ናጋላ ቦጀቫና ሃዳ ሳካቫና ካቫና ከማስ አሁን አንዱ መለኮታዊ ፍጥረት ማለት ልንገራችሁ፣ አገልጋዮች ይገባችኋል መቼ ከብዙ ዘመን በኋላ ነው ብዙ ሰው የሚያውቃል። የሆነ ሰው እዚህ ቤት መጥቶ እንዴ ምን የሆነ ሰው ሳሚ ተነስ ብዙ አሉ ታውቁታላችሁ አይደል? አንዲት የቲክቶክ ቪዲዮ አይ ቲክቶክ ላይ ስለወጣ ነው። ውጣ እስቲ ውጣ። ማዘርና ፋዘር ናቸው አየን የሚሉ ሌላ ላይ ይችላል። አያ እግዚአብሔር ሊያፈጥን ሲፈልግ ግን አሁን ለአገልጋዮች ልናገር እባክህ የሚያገን ቅባት ውሰድ። ሳሃ ውሰጂው አንደ ጉቹ ኦላ ሐራስ
በእኔ አገልግሎት ላይ ሰርቷል። ይሄ መለኮታዊ ቅባት ሰርቷል። ኤፌ ያቀኛል። በደንብ ነው የሚያቀኝ ኤፌ አይደል? አልናገርም እዚህ በአጭር ጊዜ አገልግሎት በጀመርኩ በአጭር ጊዜ እድሜ ካልኩሌሽን ይገባሉ ብዬ ነው ለአንተ ብዬ ነው ባላወራው። ኤፊኮ ሳውዝ አፍሪካ ሲሄድ እኔ ድሮ ኤርፖርት እያጨበጨብኩ ነው የምቀበለው። እማረሳታለች ሞባይል ይዞ ሊመቷል እዛው ብድሬ ይመልሻል። እግዚአብሔር ምስክሬ በአጭር ጊዜ እኔ ከኔፊ ጋር አውሮፓ አገልግሎት ይጃል ለካር ላይፊ ካባሳ ግድልም አለ የመለኮት አሰራር የሚባል አሁን ይሄን እንድታምነው መፈልገው ካንተ ጭንቅላት ውጪ ነው። ለታምራት የማይመቹ ሰዎች ምን አይነት ሰዎች መሰሉ? እነ ጭንቅሉ አይመቹ። ግድልም አሁን ተወት አድርገውና የሆነ ንፋስ ያፈጥነዋል። ቻካባ ቻማካዳ እሺ አንድ ኢየሱስ በለሲቷን ረግሞ በአንድ ደርሰው ሲመለሱ እንደደረቀች በአንድ ሌሊት እንደደረቀች በአንድ ሌሊት አንተ ጉዳይ ማብቀል አይችልም? ይችላል። የአሮን ደረቅ በትር በህልውና ውስጥ አድራ ኢን ዋን ናይት ልዩነት እንዳመጣች በዚህ የመለኮት ፍጥነት አሰራር ሻዳካማዱባ አንተ ራሱ እንዴት እንደሆነ በማይገባ መልኩ ጉዳይ ይፈጥናል። ግድ የለም ዛሬ ትንቢት ነው የምናገረው። አንዴ ወይን ጠጅ በባህሪው ባለፈው ሳም ነግራቸዋለሁ። በቃ የእድሜ ጉዳይ ነው። ወይን ጠጅ ለመሆን አመታት ግዴታ ነው። አደርዋይስ ከወይን ጁስነት ውጪ ፈርመንቴሽኑ ጊዜ ይፈልጋል። ሚኒመም አንድ ጥሩ ወይን ጠጅ 3 ዓመት ተኩል ይፈልጋል። ውሃ ቅዱና ጋኖቹ ሙላቸው። እሺ ሞላናቸው። ከሞላን በኋላ ቅዱና ስጡ እንዴ አሁን የሚጠይቀው ቀርታችሁ ቅመሱ ማረም ያለው ለአሳዳሪው ስጡት ነው። ይሄ ነው አሁን የሚፈልገው ይሄ ነው መለኮታዊ ፍጥነት የሚፈልገው። ይሄን እምነት ነው የሚፈልገው። ራሴው የገለበጥኩትን ውሃ ጀስት ወይን ነው ብዬ መውሰድ። አሁን ይሄ ግግምና በለው ስግጥና በለው ምን እንደምለው አላውቅም። አሁን ቅድም የሞላሁትን ውሃ ወይን ነው ብዬ ያ 3 ዓመት ተኩል የት ሄደ? 3 ዓመት ተኩል የት ነው የተካሄደው? ይሄ ነው የመለኮት አሰራር። ሰማይን ያለቀው ያ ፕሮሰስ ቻቻ ታላቦራ ማቴካ ቱቫ አርካቲካ ማታ ሰመደ ገበዲያ አልፋ ቱራሳ ዳታካቲካ አመታት የሚፈጅ ጉዳይ አለቀ። እየሰማችሁ ነው? አያው ለመለኮት አሰራር እምነት ነው የሚፈልገው። ሊፈጠን ይችላል የኔ ጉዳይ የሚል ሰው ካለ ጮሆ ይናገራል። የኔ ነገር ሊፈጠን ይችላል በሉ። ድገሙት አንዴ። አንድ ጊዜ የፋሚሊ ብሌሲንግ ፕሮግራም ላይ እዚህ አንዲት ትመታለች። የኛው ቸርች ፋሚሊ ነች። በሚዲያ ስላልመሰከረችው ነው ያውቃሉ ሁሉም እዚህ ያሉት። እና እዚህ ቸርች ከመጣው በኋላ በህይወቴ ዘመን አስራት መስጠት አልወድም አለች። ለድሃ አልሰጠውም እንዴ እላለሁ አለች። ስንት ድሃ አለ፣ ስንት ድሃ ዘመድ አለኝ እላለሁ አለች። ከዛ እዚህ ፕሮፌት ሲናገር መስጠት አለብኝ ብዬ መስጠት ጀመርኩ አለች። ከዛ ስለ ብልጽግና አላምንም ነበር፣ ስለ መለኮት ብልጽግና አላምንም ነበር። ከዛ በፊት ሁሉ ጊዜ ከእዳ አልወጣም አለች። ስለቆየ አስታውሱኝ፣ ገንዘብ ደሞዜ አይበቃኝ፣ ከእዳ አልወጣም አለች። ልክ
መስጠት ሲጀምር አስራቴን መስጠት ሲጀምር አለች ኢሚዲየትሊ በስንት ወራት ውስጥ በ7 ዓመት የሚገኘው ፕሮሞሽን በአንድ ያገኙታል። this is መለኮታዊ ፍጥረት። ከዛ እንዴት ገዛሽ ብትሉኝ አይገባኝም፣ አሁን ቤት አለኝ አለች። እንዴት ነው ብትሉኝ አይገባኝም፣ ድሮ ደሞዜ የማይበቃኝ ዛሬ 500 ሺህ ብር አካውንቴ ውስጥ አለ አለች። አሁን ከየት ነው ተወወቀ? ቅዳና ስት ካልኩ ቅዳና ስት ታባሶ ስለ አሁን አለ ሌላ ኃይል አለ ማለት ነው ጉዳይ የሚያፈጥን። እሺ አንድ ቃል ላንብብ፣ እሷን ተናግሬ ነው የምጨርሰው። ኤልያስ 400 የበዓል ነቢያትን ካሳረደ በኋላ ለንጉሥ አካብ እንደዚህ አለው፣ ኦልሞስት 3 ዓመት ተኩል አልዘነበም፣ የዝናቡ ውሽንፍር እጅግ ነውና ሂድ ብላ ጠጣለው። አይ ላቭ ዲስ ፕሮፌት ባይ ዘ ዌይ። በአፌ ቃል በቀር ጠልና ዝናብ አይሆንም አለ። ምን ማለት ነው? ዝናቡ አፌ ላይ ነው ያለው አለው። እኔ ካላወራው አይዘንብም ብሎ ነው የተደበቀው። ባይ ዘ ዌይ ዝናብ ጠፍቷል፣ ውሃ ነው የጠፋው አይደለ? አናግሪኛው የጠፋው ምንድነው? የጠፋው ምንድነው? ንጉሱ ግን ሲፈልግ የነበረው ውሃ ሳይሆን ነብዩን ነው። ለምን ነብዩን ካገኘውት ያዘንበዋል ብሎ ያቃል። የነብዩ አፍ ላይ ነው ዝናቡ ያለው እንጂ ለዚህ ነው ለአብድዩ ተገለጠለትና ሂድና ተገለጠልኝ በለው። ኧረ ተዋኛል። የነብይ ነገር አለው። አንዴ እዚህ ጋር አንዴ እዛ ጋር መንፈስ መጥቶ የት እንደሚወስድ አላውቅም። የት እንደምደርስ አይታወቅም። ቆይ አሁንም መልእክቴ እሱ አይደለም። አሁን ዝናቡ እጅግ ነው፣ ውሽንፍሩ እጅግ ነው። ሂድ አለው። በደንብ ስማኝ፣ ትንቢቱን ተናግሮታል። አሁን በደንብ ስማኝ። ይሄን ትንቢት ከተናገረ በኋላ ተናግሮ ተኛ ይሉ ጭንቅላቱን ጉልባቱ ስር ከቶ መጸለይ ጀመረ። ሎሌውን ሂድና አለው፣ ተመልከታል። እሱ እዚህ እየጸለየ ነው። ሎሌው ሄደ ማለት ዝናብ ይሄን ያለው ቢጠብቅ ምናል እስኪመጣ ወዲያው መጥቶ አረ የለም ይለዋል። የለም ብትለኝ የተናገርኩትን ትንቢት የለም ብትለኝ እዛው በልሳን ቆመ እየጸለይክ ሲዘንብ ትመለሳታለች። ሁለተኛ ጊዜም ላከው ዳጋዳጋያል። ምን አይነት ነው? የለም ይሏል። እሱስ ከሌለ እንግዲህ ምን ታረጋለህ አለው። ሂዳውንም እዚህ ሻባጋባጋባጋዳጋዳጋባ ሶስተኛ በለም፣ አራተኛ በለም፣ ሄዲ አምስተኛ በለም፣ ስድስተኛ በሰባተኛው እጅ የምታክል አሁን ወዲያው ትንቢቱን ቀየረው። አካብን ፍጠን ፍጠን፣ ከባድ ነው አሉ። ዶፍ ሊወርድ ነው አሉ። አይላ ፕሮፌቲክ ስፒሪት እጅ የምታክል ደመና ይለዋል ነብዩ ብለውስ ውሽንፍሩ ከባድ ነው ይለዋል። ለማለት ተንብይበት ህይወት ላይ ያለው የበረከቱ ውሽንፍር ከባድ ነው። ይታየኛል፣ ከባድ ነው። ዘመን ላይ ከባድ ነው። አሁን አንዴ ቅዱስ አንብብልኝ። እቺ መልእክቴ ነው። አንብብልኝ። ኤልያስም አካብን የከባድ ዝናብ ድምፅ ይሰማልና ሂድ ብላ ጠጣም አለው። ኦሬዲ መንፈስ ዓለም ላይ ሰምቶታል። አሁን ልዩነቱ ይኸውልህ፣ ነብይ ስትሆን ወይም ሰማይ ሲበራልህ ልዩነቱ ያለበት ነው። እሱ ላይ ይዘምነው አይሰማችሁም? እኔ አሁን እዚህ ቸርች ላይ አይሰማችሁም? የሆነ አዲስ ደመና፣ አዲስ ክብር፣ የሂሊንግ ቅባት፣ ዊልቸር ሲነሳ፣ እውር ሲበራ፣ ሻባጋዱ ከባኒ ኮማ ታላካርዲያኖስ ሂዳለው እየተሰማኝ ነው። አና ኩባራዳሃ ሻባጋንቶስ ፓርቲያ ኮቴካ
እየተሰማሽ ዘመንሽ ላይ እየተሰማሽ ነው። ለካባዳ አመታቶች ላይ እየተሰማ ነው። የሚቀጥለው ዘመን ላይ እየተሰማ እየተሰማችሁ ነው። እየተሰማችሁ ነው። እየተሰማችሁ ነው። እየተሰማችሁ ነው። እየተሰማችሁ ነው። የሚቀጥለው ዘመናችሁ ላይ እየተሰማችሁ ነው። ሰማኝ ሸላሃዳ ካቦ ቼባካቶቶ ፓራታካ አልቫቶራ ሳኪባ ፓራዳጋቱና ማሃዶስ ሻባባጋቶሳ ብራታካቱታ ማቴሳ ኤል ብራታካቶሳ ማሃዳ ብራታካቱዛ ማሃዴበ ሊፓራዳጋቱና ዳ ፓላካቶሳ ፓራቫቶሴ ካማ ኤሌሌ ባሎቫሺ ካማዳ ኤራታታካቶሳ ፓራፎሴካ ብራታካቶሳ ጀሌ ባራቫሃዳታ ፕላራታካታታ እጅግ ነው። እጅግ ነው። እጅግ ነው። እጅግ ነው። ዋይካ ይኸውላችሁ ልተነብይ ነው። ቆመዋል የተባሉ ሰዎች መድረሳቸው ይሰማል። አቆሞ የተባሉ ሰዎች አቺቭ እንዳረጉ ይሰማል። ብዙ ሰው እንዴት ደረሰች ሲል ሰማል። እንዴት ሆነ ሲል ሰማል። አንድ አራሳካባ ሃሌሉያ አንዴ ይሁን። ስለዚህ አካብ ሊበላና ሊጠጣ ሄደ። አሁን ይሁን አካብ ሄደ ሲል አካብ ሄደ ሲባል የሆነ ሰው የሄደ አይደለም። አካብ ንጉስ ነው። ደቤስት መጓጓዣ አለው። ደቤስት ሰረገላ አለው። የአገር መሪው ሄደ እና የሚሄደው ዝናብ እያመለጠ ነው የሚሄደው። እንዳይዘንብበት እየሄደ ነው። ቀጥላው ወዲያውኑም ሰማዩ በጥቁር ደመና ተሸፈነ። ነፋሱ ነፈሰ። ከባድ ዝናብ ጣለ። አካብ በሰረገላ ተቀምጦ ወደ ኢዝራኤል ሄደ። የእግዚአብሔርም ኃይል በኤልያስ ላይ ወረደ። ቆይ አማቶፋ እነሱ በፈረስ እንደዛ በሰረገላ፣ እኛ ግን በአምላካችን የሆነ ሲስተም የሚቀድም ሰው አየሁ። ቢዝነሱ ላይ የሚቀድም ሰው አየሁ። ሻዳ 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 ነው ከፊት ከፊት ኢየሱስ ያድና ይሁን አለ። አሁን ኃይል መጣ። ያኛው ሰረገላሉ ያው ዝም ብሏል። የንጉስ ሰረገላሉ በኤልያስ ላይ የእግዚአብሔር ኃይል መጣበት። በድሮ ትርጉም ላይ የእግዚአብሔር እጅ መጣበት ነው የሚለው። አንድ የማይታይ እጅ ሰረገላው ይታያል። አንድ አናግሪኝ። ሰረገላ ምንድነው ጥቅሙ? መፍተኛ ነው አይደል? ከሰው በላይ መሄጃ እኮ ነው። ከሰው ጉልበት በላይ መራመጃ ነው። መኪና ምንድነው? ፈጥነ መድረሻ አይደል? ቶሎ መድረሻ ነው። ሰውየው ቶሎ መድረሻው ያውም የንጉስ ነው። የንጉስ ከሆነ ደቤስት ነው። እየበረረ ነው። ኤልያስ ሰረገላ ላይ ያዘብ ጃሃታ ካባ የተቀደምክባቸውን ዘመኖች በዚህ ቅባት ተበቀለው። ከኋላ ቀረ ያልክባቸውን ዘመኖች በዚህ ቅባት ተበቀዩ። እያ ለማን ነው ዛሬ እንዲቸኩልለት? ይቸኩልላ። አሁን የእግዚአብሔር ማላ ሃይ ታካላስ
የሆነ ሰው አለ በዚህ መንፈስ አልፎ የሚሄድ ሰው አለ። ከፕሮሰስ ውጪ የሚሄድ ሰው አለ። አታታታታታታታታ ኖሬካቱቼ ባየካ ልተነብይ ነው ያለ ወቅቱ ይጨርሰዋል። አሁን የእግዚአብሔር መንፈስ በኤልያስ ላይ የመጣው የማይታይ መንፈስ ነው፣ ኃይል ነው። የማይታየው ኃይል ቪዚብል ወርልድ ላይ የሚታየው ዓለም ላይ ግን ምን ሆነ? ኤልያስም ልብሱን ከፍ አድርጎ በቀበቶ ካጠበቀ በኋላ እስከ ኢዝራኤል ድረስ ከፍ አረገና አካብን ቀድሞት ሮጠ። አካብን ሰረገላውን ቀድሞት። ስማ፣ ይሄ የአሊባባ ታሪክ እኮ አለም ጆካር ለማወራል ጃካ ተረታር ለማወራል ጄና ሀዲካማስ የከተማውን ሰረገላ ትቀድማላት። የከተማውን ሲስተም ትቀድማላት። ከጀርባው ማን እንዳለ የእግዚአብሔር ኃይል አለ። ከጀርባው ማን እንዳለ መንፈስ አለ። ከጀርባው ማን እንዳለ የእግዚአብሔር እጅ አለ። አናናማ ዲያማ ሻገረ በሪባ እከሌ ስንት ዓመት ፈጀበት አትበል። እከሌ ስንት ዓመት ቆጠረ አትበል። አያገባኝም። የኔ በሌላ መንገድ ነው። የኔ በሌላ መንፈስ ነው። ፓራታካቶላ ባሻ አናካፋቴማ ሳላካማቶቫ ማራዲካቶቫ ተነሳና ይህ መንፈስ ተገናኘ። ይህ መንፈስ ውላራራራ ባራካ ባባካ ልሳን አውራ ጂማ ያ መንፈስ እፈልገዋለሁ። በኤልያስ ላይ የመጣው ያን መንፈስ ያስቀደመውን መንፈስ ያን መንፈስ ከፊት ያደረገው መንፈስ የአገሪቱን ሲስተም የቀደመበትን የአገሪቱን ሰረገላ የቀደመበትን ያንን መንፈስ እፈልገዋለሁ። ወታታታባታባታባታባታባ ሻባባካባካባካባስ ልቅደመው በላ የቢዝነሱ ሲስተም ውስጥ ገብቼ ልቅደመው። አልሰማውም፣ ልሳን አልሰማውም። ላውጅ ነው የሚወስድ ሰው አለ። ተኝታችሁ ስትነሱ ሰማይ ያለቀ ነገር ስሙ። ነገ ማለዳ አዲስ ነገር ስሙ። እግዚአብሔር የጨረሰው ነገር ስሙ። እንደ ጉድ ለሰው የምታወሩ ታምር ተቀበሉ። በሌሊት የሚያዘምር ነገር እጃችሁ ይግባ። እንደ አሮን በትር ለምልሞላችሁ ይደር። ጃላላላ ሃታስ ክብር ስጡ።